ሰላም ጤና ይስጥልን አድማጭ ተመልካቾቻችን መስከረም 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። በዚህ ሰዓት ካስኳቸው መረጃዎች መካከል በወታደራዊ ማሰልጠኛ ካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ይህንን በተመለከተ ዝርዝር መረጃዎችን አሰናድቻለሁ። ሌሊት የሆነውን በተመለከተ በዚህ ጉዳይ ላይ ዘርዘር ያለ መረጃ የምትከታተሉ ይሆናል። በተለያዩ ከተሞችም እንደዚሁ ተከታታይ የቦምብ ፍንዳታዎች ደርሰዋል። ደሴ፣ ወልዲያ፣ ቆቦን ጨምሮ በሸዋ በተለያዩ አካባቢዎችም እንደዚሁ ፍንዳታዎች ደርሰዋል። ከዚህ ጋር በተያያዘም ዝርዝር መረጃዎችን በቅደም ተከተል የማደርሳችሁ ይሆናል። ዛሬ በተለያዩ የአማራ ክልል ከተሞች እና በተለያዩ የኢትዮጵያ ከተሞች አካባቢዎች የአባይ ግድብ መጠናቀቅን አስመልክቶ ብልጽግና የጠራው ሰልፍ ነበር። በቤት ለቤት ካድሮች እየዞሩ እንዲሁም ደግሞ በቢሮ ደረጃም እንደዚሁ ማስጠንቀቂያ የተሰጠበት ሰልፍ ነበር። ከዚህ ጋር በተያያዘም እንደዚሁ የደረሱ መረጃዎች አሉ፣ የማደርሳችሁ ይሆናል። እስከ መጨረሻው አብራችሁን ከቆያችሁ እንግዲህ የተለያዩ ዝርዝር ዘገባዎችን የምትሰሙ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደ ወትሮው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ በየዕለቱ ዝርዝር መረጃዎችን እያደረስኳችሁ ነው የሚገኘው። የአማራ ክልል የጸጥታ ምክር ቤት ደግሞ ወቅታዊ የጸጥታ ሁኔታውን ገምግም ያለው ብሏል። ይህንን በተመለከተ መሬት ላይ ያለው ነባራዊ ሁኔታ ምን ይመስላል፣ እነሱ በግምገማቸው ያስቀመጡት አቅጣጫ ምንድነው የሚለውንም በተመለከተ እንደዚሁ ከማሳየ መረጃዎች ጋር ያጠናቀርኩት ዘገባ አለ፣ የምትከታተሉት ይሆናል። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ አድርሱኝ። ወደ አዲስ አበባም እንደዚሁ የሲቪል እና የደህንነት ስምሪቶችን በተመለከተ እንደዚሁ በርከት ያሉ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁን ቆዩ። ከተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com በቴሌግራም በዋትስአፕ በሜሴንጀር መልእክቶችን አድርሱኝ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በፌስቡክ በለጠ ካሳ መኮንን በሚለው ሜሴንጀር ብዙዎቻችሁ መልእክቶችን እየላካችሁ ስለሆነ አሁንም ይህንን ተጠቀሙ እጠይቃለሁ። ኢሜይሉን ግን የበለጠ ደግሞ ተጠቀሙ። ለዚህ ለመልእክቶቻችሁ ልውውጥ የተዘጋጀ ኢሜይል ነው። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ አዲስ አበባ ያገኘኋቸውን መረጃዎች ነው የማስቀድመው። በአዲስ አበባ ቦሌ ሚካኤል አካባቢ በርካታ የሶማሌ ተወላጆች ትላንትና መሻሹን በጅምላ ታፍሰው መወሰዳቸውን የመረጃ ምንጮች ገልጸዋል። በመስከረም 4 2018 ዓ.ም ጀምሮ ለሁለተኛ ቀን በቀጠለው አፈሳ ቦሌ ሚካኤል አካባቢ የሚገኙ የሶማሌ ተወላጆች በመኖሪያ ቤቶች በቡድን ተከራይተው የሚኖሩ በንግድ ስራዎች ላይ የተሰማሩ እንዲሁም ደግሞ በአካባቢው በቡድን ይንቀሳቀሱ የነበሩ ናቸው ከመኖሪያ ቤቶች ከንግድ ተቋማት እየታፈሱ የተወሰዱት። ለጸጥታ ኃይሎች በርካታ ገንዘብ ከፍለው እንደዚሁ የተለቀቁ አሉ። መስከረም 4 ተይዘው ከነበሩት የገንዘብ ከፍለው እንግዲህ እስከ 500 ሺህ ብር በመክፈል የተለቀቁ እንዳሉ ነው መረጃዎቹ የሚጠቁሙት። የእስሩ ምክንያት ግን እስካሁን የተገለጸ ነገር የለም። ያው የጅምላ አፈሳ ነው እየተደረገ ያለው። ሰሞኑን በኦሮሚያ ክልልና በሶማሌ ክልል አዋሳኝ አካባቢዎች ግጭቶች ተቀስቅሰዋል። በዚህም በልዩ ኃይሎች መካከል በሁለቱ ልዩ ኃይሎች መካከል በተደረገ ውጊያ በኦሮሚያ ልዩ ኃይል ላይ ከፍተኛ ጉዳት ደርሷል። ምናልባት ይህንን ምክንያቱ ማድረግ እነ ሽመልስ አብዲሳ በአዲስ አበባ ይህንን አፈሳ እያደረጉት ሳይሆን አይቀርም የሚሉ እንደዚሁ መላምቶችን የመረጃ ምንጮቹ አብረው አስቀምጠዋል። ግን ከዚህ በፊት በአማራ ተወላጆች፣ በትግራይ ተወላጆች እንደዚሁም ደግሞ በሌሎቹ በኦሮሞም እንደዚሁ ከሸኔ ጋር በተያያዘ በሚጠረጠሩ ሰዎች ላይ የነበረው የጅምላ እስራት አሁን በሶማሌ ተወላጆች ላይም እንደዚሁ ቀጥሏል ነው የተባለው። በተመሳሳይ እንደዚሁ በአዲስ አበባ በሚቀጥሉት ሳምንታት መጠነ ሰፊ የእስር ዘመቻ ይኖራል። ለዚህም አቅጣጫ ተሰጥቷል። የጸጥታና የደህንነት ግብረ ኃይል በዚህ በኩል እንደዚሁ በአዲስ አበባ ከተማ አስተዳደር የሰላምና ደህንነት ቢሮን ጨምሮ በዚህ በኩል መረጃዎችን አሰራጭተዋል ነው የተባለው። በተለይ ከአማራ ክልልና ከትግራይ ክልል የሚመጡ ሰዎች ላይ ያነጣጠረ እስር በብዛት ይፈጸማል ተብሏል። በተለይ ከሁለቱ ክልሎች የሚመጡ ወደ አዲስ አበባ የሚገቡ ሰዎች ካሉ በልዩ ሁኔታ ክትትል ውስጥ እንዲገቡ ትዕዛዝ ተሰጥቷል። ለዚህም የተሰጠው ሽፋን እንግዲህ የመስቀልና የኢሬቻ በዓልን ምክንያት በማድረግ በሚል በከተማዋ ጸጥታውን ለማስጠበቅ የሚል ሽፋን ቢሰጠውም ዋና ምክንያቱ ግን ከአማራ ክልልና ከትግራይ ክልል አካባቢ የሚመጡ ሰዎችን ጸጉረ ልውጥ ወይም ደግሞ ሌላ ተልዕኮ አላቸው በሚል በቁጥጥር ስር እንዲውሉ እንደዚሁ አቅጣጫ ተሰጥቷል ነው የተባለው። በሌላ መረጃ በአዲስ አበባ እንደዚሁ የሚገኙ የመንግስት፣ የግል፣ የድርጅቶች የመኖሪያ ህንፃዎች፣ አፓርታማዎች፣ ጥበቃዎች በስርዓቱ ደጋፊዎች እየተቀየሩ ነው ተብሏል። ላለፉት 5 ዓመታት ያለማቋረጥ ሲሰራ የነበረው ከአሁን በፊት በህወሓት ሰዎች ወታደራዊ መሪዎች ተይዘው የነበሩ የጥበቃ ኤጀንሲዎች፣ የጥበቃ ተቋማት፣ የጥበቃ ሰራተኛ አቅራቢ የነበሩ ተቋማት አሁን ደግሞ በባለጊዜዎቹ ተይዘዋል። በዚህ መንገድ የከተማውን ደህንነትም እንደዚሁ አብረው እንዲቆጣጠሩ ስምሪት ተሰጥቷል ነው የተባለው። በመኖሪያ ቤት፣ በአፓርትመንት እንዲሁም ደግሞ በንግድ ሱቆችና በመንግስት ጥበቃዎች ላይ
የስርዓቱ ደጋፊዎች እንዲሰማሩ ተደርጓል። ክትትልም እንዲያደርጉ ስምሪት ተሰጥቷቸዋል። በስርዓቱ የሚደገፉ የጥበቃ ኤጀንሲዎች ወይ ሲቪል ጥበቃ ስም የኦሮሚያ ልዩ ኃይል አባላትንም እንደዚሁ እንዲያሰማሩ የኦሮሚያ ክልል ልዩ ኃይል አባላትን እያሰለጠነ ለጥበቃ ኤጀንሲዎች እያቀረበ ነው ተብሏል። ከተማ ያለውን እንቅስቃሴ በሲቪልም በጸጥታም መዋቅሩ በኩል በሁለቱም በኩል መቆጣጠር አለብን፣ ከፍተኛ ስጋትና ክፍተት አለ፣ ስለዚህ እናጠናክረን መቀጠል አለብን በሚል የአዲስ አበባ ሰላምና ጸጥታ ቢሮ ጭምር ሰሞኑን በዚህ መንገድ ትዕዛዝ ማስተላለፉንም የመረጃ ምንጮቹ ገልጸዋል። የማደራጀት የማዋቀር እንዲሁም ደግሞ የሰላም ዘብ በሚል የከተማ ነዋሪዎችም በአንድ ለአምስት ጥርነፋ የብሎክ አደረጃጀት በሚል ወደዚህ ወደ መረጃና እንደዚሁ የስለላ ስራ እንዲሰማሩ የማድረግ እንቅስቃሴዎችም እየተሰሩ መሆኑን የሚገልጽ መረጃ ነው ከአዲስ አበባ እየወጣው። ወደ ሌሎች አካባቢ መረጃዎች ሲሄድ በአማራ ክልል በተለያዩ አካባቢዎች ያለውን የቦምብ ፍንዳታ እና በተለይ በትልቅ ወታደራዊ ማሰልጠኛ ካምፕ ላይ የደረሰውን ጉዳት በተመለከተ ዝርዝር መረጃ ይዣለሁ፣ የመለስበት ይሆናል። ከዛ በፊት ግን የ42 የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባላት የሆኑ ሀገራት በኢትዮጵያ ያለው የሲቪክ እና የማህበራት የመናገር፣ የመሰብሰብ፣ የመደራጀት መብቶች እና በዚህ ላይ የሚታየው ያላቋረጠ አፈና እንዳሳሰባቸው ገልጸዋል። ይሄ በአስቸኳይ መስተካከል አለበት። የአገሪቱ መንግስት ሁሉን አቀፍ አካታች የሽግግር ፍትህ ሂደት እንዲዘረጋና ለሁሉም የሰብአዊ መብቶች ላይ በደል ለፈጸሙ አካላት እንደዚሁ ተጠያቂ የማድረግ አሰራር ተግባራዊ እንዲያደርግ ጠይቀዋል። እንግዲህ የሽግግር ፍትህ ሂደት የተባለው መዘግየቱም አሳሳቢ ነው ሲሉ ነው እነዚህ 42 የሚሆኑ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባል ሀገራት እየጠየቁት። እነዚህ ሀገራት አብረው እንግዲህ በተለይ በኦሮሚያ፣ በአማራ፣ በትግራይ የሰብአዊ መብት ጥሰቶች ያለው ሁኔታ በአስቸኳይ እንዲቆም እንደዚሁ ጥሪ አቅርበዋል። በዚህ የሰብአዊ መብት ጥሰት ዋና ዋና ተሳታፊ የሆኑ አካላት እንደዚሁ ተጠያቂ እንዲሆኑ ጥሪ አቅርበዋል። ይህም እንግዲህ ድርሻቸውን እንዲወጡ ሌሎቹ አካላትም አብረው ጥሪ አቅርበዋል። የኢትዮጵያ የሰብአዊ መብቶች፣ የሲቪክ ማህበራት፣ የመናገር፣ የመጻፍ መብቶች በእጅጉ እየተዳከሙ መምጣታቸው እንዳሳስባቸው ገልጸዋል። በኢትዮጵያ የጤና ባለሙያዎችም እንደዚሁ የመብትን ጥያቄዎቻቸውን እያቀረቡ ነው የሚገኙት። ባለፈው ግንቦት ወር ላይ ለአንድ ወር የቆየ የስራ ማቆም አድማ ማድረጋቸው ይታወቃል። ይህንን ጥያቄያቸውን አስመልክቶ እንግዲህ በመንግስት በቂ ምላሽ አልሰጠም በሚል አሁን መስከረም በተያዘው ወር የመጀመሪያው ሳምንት ላይ የስራ ማቆም አድማ እንደሚያደርጉ ቀጠሮ ሰጥተው ነበረ። ሆኖም ግን ይህንን ቀጠሮ የስራ ማቆም አድማ ለ2 ወራት ማራዘማቸውን ነው እየገለጹት። ይሄ የሆነው ደግሞ እንግዲህ ለተጠየቁ ጥያቄዎች አጥጋቢ ምላሽ ባይሰጥም የደሞዝ ጭማሪ፣ የትርፍ ሰዓት ክፍያን በተመለከተ የተጀመሩትን ጉዳዮች ለማየትና ለመንግስት ጊዜ ለመስጠት በሚል ለ2 ወራት ማራዘማቸውን ነው የገለጹት። ይህንን በተመለከተ ሂውማን ራይትስ ዎችም የኢትዮጵያ ጤና ባለሙያዎች ጥያቄ በአግባቡ እንዲፈታ ጥያቄ የሚያነሱት ላይ አፈና፣ ስርዓት ማድረግና እንዲሁም ደግሞ በህብረተሰቡ ጤና ላይ ቀውስ መፍጠሩን መንግስት እንዲያቆም እንደዚሁ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራና በኦሮሚያ ክልል በትምህርት ቤቶች ላይ ያለው ጉድለትና ያልተፈታ ችግር በአስቸኳይ እንዲፈታ እንደዚሁ ጠይቋል። በሁለቱ ክልሎች ባለው ግጭትና ጦርነት ምክንያት ተማሪዎች ስጋት ውስጥ ናቸው። በመምህራን ላይ ዛቻ፣ ማስፈራሪያ፣ ጾታዊ ትንኮሳዎችን ጨምሮ እየተፈጸሙ ነው። የቡድን ድብደባዎችም ከትምህርት ቤቶች ውስጥ ተበራክተዋል። በአንድ ክፍል ውስጥም በርካታ ተማሪዎች የሚማሩበት ሁኔታ መመልከቱን ኢሰመኮ ገልጾ ይህ በአስቸኳይ እንዲስተካከል ነው ጥሪ ያቀረበው። እንግዲህ በአማራ ክልል 5.2 ሚሊዮን ተማሪዎች ላለፉት 2 ዓመታት ከትምህርት ገበታ ውጭ መሆናቸውን መረጃዎች ያሳያሉ። ፋኖ በዚህ በኩል እንግዲህ የተለያዩ አቋሞችን ወስደዋል። ቅድመ ሁኔታዎችን ያስቀመጠው የአማራ ፋኖ ብሔራዊ ኃይል እንዲሁም ደግሞ ትምህርት እንዲጀመር ደግሞ ከወላጅና ከመምህራን ከትምህርት ባለድርሻ አካላት ጋር እየሰራው ነው ያለው የአማራ ፋኖ ህዝባዊ ድርጅት በተለያየ መንገድ እንግዲህ መግለጫዎችን ማውጣታቸው ይታወቃል። ወደ ግንባር ዝርዝር መረጃዎች ነው የሚሄደው። ወደ ግንባር ዝርዝር መረጃዎች ሲሄድ እንግዲህ በቆቦ ከተማ ሌሊቱን ተከታታይ የቦምብ ፍንዳታ ደርሷል። በደረሰው የቦምብ ፍንዳታ በፖሊስ ጣቢያ ላይ ጉዳት ደርሷል። በሁለቱ ፖሊስ ጣቢያዎች ላይ ነው የቦምብ ፍንዳታዎች የደረሱት። የቆቦ ከተማ አስተዳደር የፖሊስ ጣቢያ እንዲሁም ደግሞ የራያ ቆቦ ወረዳ የፖሊስ ጣቢያ በሁለቱ ፖሊስ ጣቢያዎች ላይ ከምሽቱ 5 ሰዓት ከ50 ጀምሮ የቦምብ ፍንዳታ ደርሷል። ከቦምብ ፍንዳታው ባሻገርም በአካባቢው ለሰዓታት የቆየ የተኩስ እሩምታ ነበረ። በዚህ እንግዲህ የደረሰው ዝርዝር ጉዳት አልታወቀም፣ ግን ጉዳት መድረሱን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ ዛሬ ተጠርቶ የነበረው ሰልፍን በተመለከተ እንደዚሁ መረጃ አለ።
ዛሬ ተጠርቶ የነበረው ሰልፍ በቆቦ ከተማ አለመደረጉን ነው መረጃዎች የገለጹት። በትላንትናው ዕለት የአካባቢ የብልጽግና ባለስልጣናት ለአባይ ግድብ ድጋፍ በሚል የመንግስት ሰራተኞችን የከተማ ነዋሪዎችን ቤት ለቤት እየዞሩ ማስጠንቀቂያ ሰጥተዋል፣ ጥሪም አስተላልፈው ነበር። ሆኖም ግን ዛሬ ማንም የወጣ የለም። እስከ 4 ሰዓት ተኩል ባለው ሰዓት ውስጥ ለሰልፍ የወጣ ማንም ሰው እንደሌለ ነው መረጃውን ያደረሱ የመረጃ ምንጮች የገለጹት። ሆኖም ግን በትላንትናው ዕለት ከሰልፉ የቀሩ ካሉ በራሳቸው እንደፈረዱ ይቁጠሩት። የደመወዝ እንቆርጣለን፣ ከስራ እናባረራለን። መምህራን፣ የጤና ባለሙያዎች ነጭ ጋውናቸውን በመልበስ እንደዚሁም የባንክ ሰራተኞችም እንደዚሁ በተመሳሳይ ከሌሎች የመንግስት ሰራተኞች ጋር በመሆን አደባባይ እንዲወጡ ጥሪ ተደርጎ ነበር። ሌሊት የደረሰውን የቦምብ ፍንዳታ ተከትሎ ማንም ሰልፍ የወጣ የለም። አሁን በዚህ ሰዓት የብልጽግና ባለስልጣናት በሞባይል መልእክት እየላኩ ነው የሚገኙት። ለመንግስት ሰራተኞች፣ ለቢሮ አስተባባሪዎች፣ ለሰራተኛ አስተባባሪዎች ደሞዝ እንደሚያባርሩ እንዲሁም ደግሞ ቅጣት እንደሚቀጡ እየገለጹ ነው የሚገኙት። ይህም ሆኖ እንግዲህ እስካሁን ድረስ በየትኛውም አካባቢ በቆቦ ከተማ ማለት ነው ለሰልፍ የወጣ ሰው የለም። ይህም ብልጽግና ምንም ማድረግ እንዳልቻለና ህዝቡ በብልጽግና ላይ ያለው መተማመን በምን ያክል ደረጃ መውረዱን የሚያሳይ እንደሆነ የመረጃ ምንጮች ገልጸዋል። ከሰልፉ ጋር በተያያዘ በባህር ዳር፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ፣ ወልዲያ፣ ደሴን ጨምሮ በሁሉም የዞን ከተሞች እና በወረዳ ከተሞች ሰልፍ መደረጉን እንደዚሁ የሚያሳዩ መረጃዎች ወጥተዋል። በተለይ የብልጽግና ደጋፊዎች በግዳጅ እንዲወጡ የተገደዱ የመንግስት ሰራተኞች፣ በከተማው የሚገኙ የሴፍቲኔት ተጠቃሚዎች ወደዚህ ሰልፍ እንዲወጡ በግዴታ ተደርጓል። ቤት ለቤት እንዲሁም ደግሞ በቢሮ ደረጃ ጥብቅ መመሪያ ተሰጥቶ ነው ይህ ሰልፍ ሊደረግ የቻለው። ያም ሆኖ ግን በቂ ሰው ኃይል ባለመገኘቱ በየአደባባዮቹ አንዳንድ ቦታዎች የመከላከያ፣ የአድማ ብተና፣ የሚሊሻ፣ የፖሊስ ሰራዊት መለያቸውን አውልቀው እንደዚሁ የድጋፍ ሰልፍ ሲያደርጉ ታይተዋል፣ ሰው ባለመገኘቱ። በሌላ በኩል ደግሞ እንደዚሁ መለያቸውንም ለብሰው እንደዚሁ ሰልፍ ሲያደርጉ መታየታቸውን መረጃዎቹ ጠቁመዋል። በዚህ እንግዲህ ይህን ሰልፍ ለማድመቅ የሞከሩት የጸጥታ ኃይሎች ባሉበት ሁኔታም እንደዚሁ የብልጽግና ባለስልጣናት እና አረጋ ከበደም በባህር ዳር በሰልፉ ላይ ንግግር አድርገዋል። በሰላም እንዲሰፍን የበኩላችሁን ድርሻ ተወጡ ሲሉ ጥሪ አቅርበዋል። ከዚህ ጋር በተያያዘ የአማራ ክልል የጸጥታ ምክር ቤት ያለውን የጸጥታ ግምገማ ላስቀድምና ወደ ግንባር መረጃዎች እመለሳለሁ። የአማራ ክልል የጸጥታ ምክር ቤት እንግዲህ የጸጥታ ግምገማ አድርጓል። ቃል በቃል እንግዲህ ከመንግስት ሚዲያዎች ላይ የተላለፈው መረጃ ይህንን ያሳያል። የክልሉ የጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን መገምገማቸውን የክልሉ የኮሚኒኬሽን ቢሮ በዚህ በኩል ሪፖርት አቅርበው እንግዲህ በጫካ የነበሩ ታጣቂዎች የሰላም አማራጭ እየተቀበሉ ወደ ስልጠና ማዕከላት እየገቡ አሁን ጥፋተኛ መሆናቸውን አምነው ወደፊት ህዝባቸውን ለመካስ ቃል መግባታቸውን ገልጸዋል የሚል ሪፖርት ቀርቧል። መልሶ ማቋቋም ስራም እየተሰራ እንደሆነ በሚል ለጸጥታ ምክር ቤቱ ሪፖርት ቀርቧል። በዚህ እንግዲህ ይሄ ሪፖርት እንደሚያሳየው እንግዲህ መሬት ላይ ካለው ተጨባጭ ሁኔታ አንጻር በምን መንገድ ይታያል የሚለውን በርካታ ማስረጃዎችን ማቅረብ ይቻላል። ሩቅ እንኳ ሳንሄድ ዛሬ በደሴ ከተማ፣ በወልዲያ ከተማ፣ በቆቦ ከተማ የነበሩትን የሌሊት ፍንዳታዎችና የደረሱ ጉዳቶችን በተመለከተ እንግዲህ እነሱ እንደገመገሙት ሳይሆን መሬት ላይ ያለው ነባራዊ ሁኔታ እነሱ ከሚያወሩትና እነሱ ከሚገመግሙት የተለየ መሆኑን የሚያሳይ ነው። እንግዲህ በዚህ መንገድ ከዚህ በፊት የብልጽግና ባለስልጣናት እንደዚህ አይነት ግምገማዎችን ጦርነቱ ከተጀመረ በኋላ 6 ጊዜ ሪፖርት አቅርበዋል። የክልሉ የጸጥታ ሁኔታ እንደተቆጣጠሩት የእግር ተከላ ወይም ደግሞ የብልጽግና መዋቅርን መልሶ የማደራጀት ስራ ውጤታማ መሆኑን በተደጋጋሚ ገምግመዋል። ይሄ ግን ለጦርነቱ መፍትሄ እንዳይገኝለት መሬት ላይ ያለውን እውነታ ከመደበቅ ያለፈ የደረሰ ያለውን ቀውስ ከማባባስ የተለየ ነገር ሆኖ አይታይም። በእርግጥ የክልሉ የጸጥታ ምክር ቤትስ ምን ስልጣን አለው የሚለው ጉዳይ ባለበት ሆኖ ጥያቄው እንግዲህ ለችግሩ መፍትሄ እንዳይገኝ የሚያደርግ ሪፖርት በተመሳሳይ ላለፉት 2 ዓመታት ከ6 ጊዜ በላይ አቅርበዋል። 2015 ጦርነቱ በተጀመረ በወራት ውስጥ 13000 የሚደርሱ ታጣቂዎች ትጥቅ ፈተዋል የሚል የውሸት ሪፖርት መቅረቡ ይታወቃል። ከዛ በኋላ ግን ጦርነቱ ቀጥሏል። ፋኖም በየቀኑ የሰራዊት ግንባታ ወታደራዊ ስልጠናውን ቀጥሏል። እነሱ ግን ይህን ነው እያሉ ያሉት። ሰሞኑን በተለያዩ ቦታዎች ወታደራዊ የፋኖ ሰራዊት ስልጠና እየተሰጠ ነው። የጸጥታ ምክር ቤቱ አሁንም እንግዲህ ጦርነት እንደሚቀጥልና ጦርነት መደረግ እንዳለበት ወደፊትም ጦርነቱ እንዲቀጥል አቅጣጫ አስቀምጧል። እንግዲህ መሬት ላይ ካለው እውነታ የራቀ ግምገማ ቢያቀርብም ሆኖም ግን ጦርነት መቀጠል አለበት የሚለውን ደግሞ መሬት ላይ ያለው ሁኔታ እንዳቀረቡት እንዳልሆነ የሚያሳይም እንደዚሁ አቅጣጫ ተሰጥቷል። አሁንም በአንዳንድ ቦታዎች 2/3 በአንዳንድ ቦታዎች ላይ 80 እና 90% የሚሆኑ
የገጠር ቦታዎች፣ ገጠራማ ቀበሌዎች በክልሉ የሚገኙት አሁንም በፋኖ እጅ ነው የሚገኙት። ብልጽግና ያለመከላከያ እጀባ ከቦታ ቦታ መንቀሳቀስ የማይችሉበት ከአንድ ቦታ ወደ አንድ ቦታ እንደዚሁ የብልጽግና መዋቅር ተንቀሳቅሶ ስራ የማይሰራበት ሁኔታ ነው ያለው። እንግዲህ ለይስሙላም እናረጋ ከበደ ቢቀመጡም ፊት ለፊት አሁንም ክልሉ ያለው በወታደራዊ ኮማንድ ስር በወታደራዊ የአራት ቀጠናዎች ተይዞ በወታደራዊ ኮማንድ ስር መሆኑን ሁሉም የሚገነዘበው ነው። ብልጽግና እንግዲህ ይህንን ግምገማ አስቀምጦ በሰዓታት ውስጥ ወልዲያ፣ ቆቦ፣ ደሴ ዛሬ ሌሊት የሆነው ደግሞ ብልጽግና የገመገመው ግምገማ ከእውነታው እየራቀ ስለመሆኑ ማሳያ ነው። ፍንዳታዎች ደርሰዋል። ውጊያዎችም እየተደረጉ ነው በተለያዩ አካባቢዎች። ይህ እንግዲህ በዚህ ባለበት ሁኔታ እንግዲህ የአድማ ብተና የሚሊሻ ኃይላችን እናጠናክራለን፣ እንዲሁም ደግሞ ስልጠናና መዋቅራዊ ግንባታ እናደርጋለን። ከመከላከያ ጋር በሚሰጥ ስምሪት እንደዚሁ ካድሬዎችም ጭምር የሚሳተፉባቸው ዘመቻዎች፣ የመረጃ ስራዎች ወደፊት መሰራት አለባቸው የሚል የጦርነት አቅጣጫ ነው የተሰጠው። ወደ ሌሎች መረጃዎች መለሳለሁ። ወደ ወልዲያ የሚወስድን መረጃ ነው የማስከትለው። ወልዲያ ከተማ ሌሊት የቦምብ ፍንዳታዎች ደርሰዋል። ከፍተኛ ተኩስ ሩምታም ነበረ። አዳጎ ተብሎ በሚጠራው ዋናው መሃል አደባባይ አካባቢ እንግዲህ የቦምብ ፍንዳታዎች መድረሳቸውን ተኩስም መኖሩን የሚገልጹት የመረጃ ምንጮች በዚህ በነበረው ተኩስ እንግዲህ በተለይ ከምሽቱ 5 ሰዓት ከሩብ ጀምሮ የቡድን መሳሪያ ተኩስም ይሰማ ነበር። ለአንድ ሰዓት ገደማ በከተማው ውስጥ የቦምብ የድሽቃ ተኩስ ተደርጓል። በዚህ እንግዲህ የደረሰው ዝርዝር ጉዳት አልታወቀም። ይህንን በተመለከተ የአማራ ፋኖ ህዝባዊ ድርጅት በዚህ ወልዲያ ከተማ በነበሩ 3 ቦታዎች ላይ የቦምብ ፍንዳታ ማድረሱንም እንደዚሁ ገልጿል። ራስ ወሌ ብጡል አባጠጣው ክፍለ ጦር እነዚህን 3 የቦምብ ፍንዳታዎች ማድረሳቸውን ገልጿል። የደረሰውን ጉዳት ግን በተመለከተ ያሳወቀው ነገር የለም። ይሄ ደሴ ከተማ ነው። በተመሳሳይ ወልዲያ ከተማ ነው። በተመሳሳይ ደሴ ከተማም እንደዚሁ የቦምብ ፍንዳታ መድረሱ መረጃዎች ጠቁመዋል። ከዛ በፊት ግን በሰሜን ወሎ ሀብሮ ወረዳ በሚገኘው ወታደራዊ ማሰልጠኛ ካምፕ ላይ እንደዚሁ ጥቃት ደርሷል። በጥቃቱ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። እስካሁን ድረስ የደረሰውን ጉዳት በአሃዛዊ መረጃዎች ለማወቅ አልተቻለም። ስልጠና ካምፑ ላይ እንግዲህ በተፈጸመው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። በህወሓት ወረራ ምክንያት እንግዲህ ከራያ የተለያዩ አካባቢዎች ከራያ አለማጣ፣ ካለማጣ ከተማ፣ ከራያ ባላ ወረዳዎች ተውጣጥተው በሰሜን ወሎ ጃራ ወታደራዊ ማሰልጠኛ ካምፕ ላይ የሚገኙ ሰልጣኞች ላይ ነው ጉዳት እየደረሰው። ይሄ ጃራ የሚገኘው እንግዲህ ማሰልጠኛ ጣቢያ በተመሳሳይም የስደተኞች መጠለያ ጣቢያ ነው። በስደተኞች መጠለያ ጣቢያ አካባቢ የሚደረጉ ወታደራዊ ስልጠናዎች በተለይ ለተፈናቃዮች የከፋ ጉዳት እንደነበራቸው ባለፈውም ቅሬታ ሲያቀርቡ ነበር። ይህንን ዘገባ ከሳምንት በፊት አድርሻችሁ ነበር። እንግዲህ በዚህ በመጠለያ ጣቢያ አካባቢ በነበረው ወታደራዊ ስልጠና ላይ ነው ይሄ ጉዳት የደረሰው። በዚህም እንግዲህ ከ1200 በላይ ሰልጣኞች ነበሩ የሚሉት የመረጃ ምንጮች በመቶዎች የሚቆጠሩ በፋኖ ስለመማረካቸው ከ60 በላይ የሚደርሱ ስለመሞታቸው አስክሬን ለማንሳት አስቸጋሪ ሁኔታ ስለመኖሩ ቁስለኞችን መለየትና ማግኘት አለመቻሉን እንዲሁም ሌሊት በተኙበት ደግሞ በተፈጸመ የቦምብ ጥቃት እንደዚሁ በከፍተኛ ሁኔታ አስክሬኖች እንኳን መለየት አለመቻላቸውን የሚገልጹት የመረጃ ምንጮች በተለይ ግዴን በተመለከተ ስለ ጉዳዩ መረጃ ከሰጡ መካከል የአማራ ፋኖ ብሔራዊ ኃይል የምስራቅ ቀጠና ምኒልክ ዕዝ ቃል አቀባይ ፋኖ አበበ ፈንታው ባለሽርጡ ክፍለ ጦር በወታደራዊ ካምፑ ላይ ይህንን ጥቃት መፈጸሙና ሙሉ በሙሉ መደምሰሱን ገልጿል። በመቶዎች የሚቆጠሩ ሙትና ቁስለኛ ሆነዋል፣ ምርኮኛም ሆነዋል። ዝርዝሩን እመለስበታለሁ በሚል ነው በፌስቡክ ገጹ ያሰፈረው ጽሁፍ የሚያሳየው። ይህንን በተመለከተ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባል የሆኑ ደግሞ ለኢትዮ ፎከስ ሲናገሩ እጅግ አሳዛኝ ድርጊት ተፈጽሟል። የራያ ህዝብ ከህወሓት ጋር አንገት ለአንገት እየተናነቀ ማንነቱን ለማስከበር በሚያደርገው ትግል ላይ ጥቁር ጠባሳ እያሳረፈ ክስተት ነው ሲሉ ነው ስለ ሁኔታው የተናገሩት። ስለ ሁኔታው ገና መረጃዎችን እያሰባሰብን ነው። የሞተውን፣ የቆሰለውን፣ ተይዞ የተወሰደውን በተለይ በ3 ወረዳዎች አካባቢ ያሉ ቤተሰቦች ከፍተኛ ጥያቄ እያቀረቡ ነው። ከባድ ድንጋጤ ተፈጥሯል። ቤተሰቦቻቸው ስልጠና የሄዱባቸው ቤተሰቦች እንግዲህ ከባድ ጥቃቱን ከሰሙ በኋላ እስካሁን ድረስ ማን እንደተረፈ ማን እንዳለቀ እንኳን ማወቅ አልቻሉም። እስካሁን ድረስ አስከሬን ገና አልተሰበሰበም። ወደ ቦታው መረጃ የሚያጣራ ቡድን እንደዚሁ ልከናል። በቦታውም ይህን መረጃ እያጣራን ነው የሚሉት የማንነት አስመላሽ ኮሚቴ አባሉ በጉዳዩ ላይ ዝርዝር መግለጫዎችን ወደፊት እንደሚሰጡም እንደዚሁ ገልጸዋል። ከዚህ ጋር በተያያዘ መሆኒ በሚገኝ የህወሓት ወታደራዊ ካምፕ ቢና ቢሶበር ተብሎ በሚጠሩት አካባቢዎች
ይህ ጥቃት ከደረሰ በኋላ የህወሓት ታጣቂዎች የደስታ ተኩስ ድምፅ ማሰማታቸውንም የማንነት ኮሚቴ አስመላሹ ለኢትዮ ፎከስ ተናግረዋል። ይሄ እንግዲህ ይህን በተመለከተ እኔም ጥያቄ አቅርቤላቸው ነበር ለኮሚቴ አባሉ። ይሄ የሚሰለጥነው ኃይል በጊዜያዊነት ከህወሓት ጋር ይዋጋል ቢባልም በሂደት ግን የፋኖ ስጋት አይሆንም ወይ? ፋኖ ይህንን ግምት ውስጥ በማስገባት ይህን ጥቃት አድርሷል ብላችሁ አታስቡም ወይ ብዬ ጠይቄያቸው ነበር። እነሱም ሲመልሱ እኛ ከፋኖ ጋር የምንዋጋበት ምንም ምክንያት የለንም። የህወሓትን ወረራ ለመቀልበስ ስምሪትም የምንወስደው በራሳችን ቀጠናና በራሳችን ለመቆም ነው። ይህንን እንግዲህ ስምሪቱም በራሳችን የማንነት ጥያቄ ባለባቸው ወረዳዎች የሚሰጥ ስምሪት ነው የሚል ምላሽ ሰጥተዋል። ዝርዝሩን በተመለከተ ተጨማሪ መረጃዎችን እንደሚያደርሱ ነው የገለጹት። እንግዲህ ይህንን በተመለከተ ተጨማሪ መረጃዎች የሚወጡ ይሆናል። አሁንም አስከሬኖች አልተሰበሰቡም፣ የጠፉ ሰዎች አልተገኙም። በዚህ ወታደራዊ ማሰልጠኛ ካምፕ ላይ በደረሰው ከፍተኛ ጉዳት ይህንን ነው የደረሰው ጉዳት ተብሏል። ወደ ሌላ መረጃችን ስንሄድ ወደ ከስምሪት ቀጠና የወጡ ወታደሮችን በተመለከተ ያስኩት መረጃ አድርሳለሁ። በደባይ ጥላት ግን ጋይንት፣ መተማ፣ ጎንደር ዙሪያ፣ ጉና፣ እብናት ባለፉት 12 ሰዓታት ከስምሪት ቀጠናቸው ከ12 በላይ ወታደሮች በመውጣት ወደ ፋኖ ስለመቀላቀላቸው መረጃ ምንጮች ገልጸዋል። ባሳለፍነው 24 ሰዓት ደግሞ ይህ ቁጥር አጠቃላይ ከ40 በላይ ይደርሳል ነው የተባለው። እንግዲህ በሁሉም አካባቢዎች ያለው መረጃ እንኳ ተጠናክሮ ባይደርስ በ24 ሰዓት ውስጥ ከ40 በላይ መንግስት ወታደሮች እስከነትጥቃቸው ከስምሪት ቀጠና መውጣታቸውን መረጃዎች ገልጸዋል። ይሄ በእንዲህ እንዳለ ደግሞ የብልጽግና የአካባቢ ሚሊሻዎች ደግሞ የፋኖ ቤተሰብ ንብረት ሲያወድሙ ነው ያደሩት በተለያዩ ቦታዎች። ለምሳሌ ደቡብ ጎንደር ታች ጋይንት አካባቢ የገብርዬ ክፍለ ጦር የፋኖ አዛዦችን መኖሪያ ቤቶች አፍርሰዋል፣ ንብረት አውድመዋል። እንዲሁም ደግሞ የቤተሰቦቻቸውን ንብረትም እንደዚሁ ዘርፈው ወስደዋል። ትላንትና ነው ይህን ሲያደርጉ የዋሉት። ወደ ሸዋ ስንሄድ ሸዋ ደብረ ሲና ለአባይ ግድብ የተጠራ ሰልፍ በፋኖ ስለመበተኑ እንደዚሁ በሸዋሮቢት ከተማን በተመሳሳይ ለድጋፍ የወጣ ሰልፍ እንደዚሁ ስለመበተኑ ፋኖ አዶናይ አበበ ገልጿል። ፋኖ አዶናይ እንደገለጸው ሸዋሮቢት በዙ 23 የታጀበ ሰልፍ ተጀምሮ ነበረ። ሆኖም በተኩስ ሩምታ ተበትኗል። በተመሳሳይ ደብረ ሲናም እንደዚሁ ለሰልፍ የወጣው ህዝብ በተኩስ ተበትኗል። ይህንን እያደረገው ፋኖ ነው ሲል ነው የገለጸው። ሌላው መረጃችን ወደ ደሴ የሚወስደን ነው። በደሴ ከተማ በደረሰ የቦምብ ፍንዳታ እንደዚሁ በሰዎች ላይ ጉዳት መድረሱን የሚገልጹ መረጃዎች ወጥተዋል። በደሴ ከተማ በተለምዶ መናፈሻ ተብሎ የሚጠራው ቦታ ወደ አደባባዩ ወደ አልማ ህንፃ መውረጃ እንዲሁም ደግሞ ዞን አስተዳደር ፊት ለፊት በአካፋይ መንገድ ላይ በደረሰ የቦምብ ፍንዳታ በሰዎች ላይ ጉዳት ደርሷል። ጉዳት ከደረሰባቸው መካከል የወሎ ዩኒቨርሲቲ ባልደረቦች የሆኑ ወደ ሆስፒታል መግባታቸውን የመረጃ ምንጮቹ ገልጸዋል። ይህንን ተከትሎ በአካባቢው ከፍተኛ ድንጋጤ ተፈጥሮ እንደነበርም እንደዚሁ የዓይን እማኞች ገልጸዋል። የቦምብ ፍንዳታ ያደረሱ ሰዎች በሚኒባስ ተሽከርካሪ ሊያመልጡ ሲሉ ተይዘዋል የሚል መረጃ መስማታቸውንም እንደዚሁ ይህንን መረጃ ያደረሱ የዓይን እማኝ ገልጸዋል። ከዚህ ባሻገር በደሴ በነበረው ስብሰባ ላይ ሰልፍ ላይ የአባይን ግድብ መጠናቀቅ አስመልክቶ ከነበሩ መፈክሮች ከተደረጉ ንግግሮች መካከል የሃይማኖት አባቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ፣ የእስልምና ምክር ቤት ተወካይ እንዲሁም ደግሞ በአካባቢው የፕሮቴስታንት እምነት ተወካዮች ንግግር አድርገዋል። የኦርቶዶክስ እምነት ተከታዮች አባት ያደረጉትን ንግግር በተለይ የጊዮን ወንዝ የአፍላጋት ወንዞች የሚለውን የዘፍጥረት የመጽሐፍ ቅዱስ በመጥቀስ ጭምር ንግግር ሲያደርጉ፣ ሌሎቹ ደግሞ አሰብን በተመለከተ ባደረጓቸው ንግግሮች አሁን ከአባይ ግድብ ወደ አሰብ ወደብ የሚል ንግግሮችን በማድረግ ጥሪ አቅርበዋል ነው የተባለው። እንግዲህ ይህ ጉዳይ በተደጋጋሚ በየመድረኮቹ እየቀረበ ያለ ህዝብ ይህንን ጉዳይ እንዲወስደው በአባይ እየተቀዳጀ ነው እንድል በአሰብም በቀይ ባህርም እንደግማለን በሚል ብልጽግና አብሮ የሰጠው እንግዲህ የሰልፍ መፈክር መሆኑን መረጃዎች ጠቁመዋል። ከዚህ ጋር በተያያዘ እንግዲህ የደረሰውን ጉዳት አስመልክቶ ተጨማሪ ማጣራቶች እየተደረጉ መሆናቸውን የአካባቢው የመረጃ ምንጮች ገልጸዋል። ለዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል ዋና ዋናዎቹ እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከንጊዜ